ሰላም ውድ የኢትዮ ብራይት ኤዱኬሽን ቻናል ተከታታዮች ለዛሬ አንድ ቪዲዮ ይዤላችሁ ቀርብ ያለው የቪዲዮአችን ርዕስ ሬዲዮ አክቲቪቲ ይላል። ሬዲዮ አክቲቪቲ። መልካም ተማሪዎች፣ ሬዲዮ አክቲቪቲ ተማሪዎች ብዙ ጊዜ ይጠይቃሉ። ስለዚህ ጽንሰ ሐሳብ ግራ ሲጋቡ ይታያልና ዛሬ ቀለል ባለ መልኩ አንዳንድ ነጥቦችን እናነሳለን ማለት ነው። መጀመሪያ ግን ሬዲዮ አክቲቪቲ ማለት ምን ማለት ነው የሚለው አጭር ዴፊኒሽን ወይም ትርጓሜ እንሰጣለን ማለት ነው። ሬዲዮ አክቲቪቲ ማለት it is spontaneous emission of particles from unstable nuclei ነው ማለት ነው። መልካም it is spontaneous emission of particles from unstable nuclei ነው ማለት ነው። spontaneous ማለት ናቹራሊ እንደማለት ነው። or natural it is a natural emission of particles from unstable nuclei ማለት ነው። በተፈጥሮ በጊዜ ሂደት አንድ ንጥረ ነገር ሬዲዮ አክቲቭ የሆነ ንጥረ ነገር ምን ሊሆን ይችላል ማለት ነው? ኢሚት ሊያደርግ ይችላል ወይም ደግሞ ሊያወጣ ይችላል ማለት ነው። ኢሚሽን ማለት መውጣት ማለት ነው። ከውስጡ ፓርቲክሎች ይወጣሉ ማለት። ስለዚህ አንድ ሬዲዮ አክቲቭ የሆነ ንጥረ ነገር በውስጡ ከሆነ ጊዜ በኋላ ስፖንቴኒየስሊ የተለያዩ ፓርቲክሎችን ሊለቅ ይችላል ማለት ነው። ስለዚህ ይሄ ሂደቱ ምን እንለዋለን? ሬዲዮ አክቲቪቲ እንለዋለን ማለት ነው። ሂደቱ it is a process of spontaneous emission of particles from unstable nuclei ካልተረጋጋ unstable ማለት ያልተረጋጋ ማለት ነው። ያልተረጋጋ ምንድነው? ይሄ ከውዙ ምንድነው? ያለመረጋጋቱ ምክንያት ምንድነው? it is unbalance of ኒውትሮን and ፕሮቶን የፕሮቶን እና የኒውትሮን መጠን አለመመጣጠን ነው ይሄን ሬዲዮ አክቲቭ ሰብስታንስ እንዳይረጋጋ የሚያደርገው ማለት ነው። ተግባባ። ስለዚህ ያንን ለማመጣጠን ሲል በተፈጥሮ እነዚህን ቁጥሮች የፕሮቶን እና የኒውትሮን ቁጥርን ለማመጣጠን ሲባል ይሄንን ሂደት ያካሂዳል ማለት ነው። ሬዲዮ አክቲቭ የሆነ ሰብስታንስ ይሄንን ሂደት ያካሂዳል ማለት ነው። ስለዚህ እነዚህን ሰብስታንሶች በመልቀቅ ለምሳሌ አልፋ፣ ቤታ፣ ጋማ የሚባሉ ፓርቲክሎች ኦር ሬይስ በመልቀቅ ራሱን ስቴብል ያደርጋል ማለት ነው። ይሄ ራሱን ስቴብል የሚያደርግበት ሂደት ነው በአጭሩ ሬዲዮ አክቲቪቲ የምንለው ማለት ነው። ሬዲዮ አክቲቭ። ስለዚህ ሬዲዮ አክቲቭ እንለዋለን ሰብስታንሱ። ብዙ ምሳሌዎች አሉ ለዚህ። ለምሳሌ ካርበን 14 የምንለው፣ ዩራኒየም 238 እነዚህ ክሮሚየም አሉ። እነዚህ ሬዲዮ አክቲቭ ሰብስታንሶች ናቸው ማለት ነው። ስለዚህ በጊዜ ሂደት የተለያዩ ሰብስታንሶችን ሊለቁ ይችላሉ። እነ አልፋን፣ እነ ቤታን፣ እነ ጋማን የመሳሰሉ ፓርቲክሎች ኦር ሬይስ ኢሚት ሊያደርጉ ይችላሉ ማለት ነው። ሲቀመጡ ዲኬይ ተብሎ ይጠራል። መበስበስ ማለት ነው በአማርኛ፣ በቆይታ ብዛት ማለት ነው ሲቀመጡ። ስለዚህ ዲኬይ የሚሆኑበት የየራሳቸው ሰዓት አላቸው። ያ ምን ይባላል? ሃፍ ላይፍ ብለን እንጠራዋለን። ሃፍ
ሃፍ ላይፍ ማለት ግማሽ የእድሜ ዘመን ማለት ነው። ስለዚህ የሆነ ያህል ግራም ሬዲዮ አክቲቭ ቢኖራችሁ በግማሽ የእሱ ሃፍ ላይፍ ሲደርስ በግማሽ የሚቀንስበት ማለት ነው። ሃፍ ላይፍ ማለት በግማሽ ለምሳሌ 50 ግራም 50 ግራም ኦፍ ሰም ሬዲዮ አክቲቭ ኤክስ ቢኖራችሁ ወደ 25 ግራም የሚቀየርበት እንትን ሃፍ ላይፍ እንለዋለን ማለት ነው። ተግባባ። ለምሳሌ 10 ዓመት ቢሆን የአንድ ሬዲዮ አክቲቭ ዋይ የተባለ ሬዲዮ አክቲቭ 10 ዓመት 10 years ቢሆን ሃፍ ላይፉ 100 ግራም ቢኖረን ለምሳሌ 100 ግራም ኦፍ ዲስ ዋይ ሬዲዮ አክቲቭ ኤሌመንት 10 years ቢሆን ሃፍ ላይፉ ከ10 ዓመት በኋላ ስንት ይቀራል ማለት ነው? 50 ግራም ይቀራል ማለት ነው። ስለዚህ ወደ ግማሽ የሚቀየርበት ሃፍ ላይፍ ብለን እንጠራዋለን ማለት ነው። ተግባባን። ምሳሌዎችን እስቲ እያየን የበለጠ ግልጽ እንዲሆንላችሁ እናደርጋለን ማለት ነው። እሺ በምሳሌ እንየው የበለጠ ግልጽ እንዲሆን። ቅድምም ብያቸዋለሁ ኢሚት ከሚሆኑት ፓርቲክሎች ውስጥ አልፋ፣ ቤታ እና ጋማ በዋነኝነት የሚጠቀሱ ናቸው። አልፋ ማለት በሌላ አባባል it is equivalent to the nucleus of helium ማለት ነው። the nucleus of helium ነው አልፋ ኢኩቫለንት፣ ከዚህ ጋር ኢኩቫለንት ነው። ቤታ ማለት ደግሞ it's equivalent to ኤሌክትሮን ነው። equivalent to ኤሌክትሮን ነው። ጋማ ሬ ነው። ሲምፕሊ ሬ ነው። ስለዚህ አንድ ሬዲዮ አክቲቭ ኤሌመንት ኦር ንጥረ ነገር አልፋ ፓርቲክል ለቀቀ ማለት ካለው ንጥረ ነገር ውስጥ የሂሊየም ኒውክለስን ያህል ይቀንሳል ማለት ነው። ቤታ ጨረርን ለቀቀ ማለት ደግሞ ኤሌክትሮን አብሮ ይለቃል ማለት ነው። አንድ ኤሌክትሮን አብሮ ይለቃል። ግን እዚህ ጋር ቤታ ጋር አንድ ኒውትሮን የቤታ ዲኬ ላይ አንድ ኒውትሮን ወደ ፕሮቶን ይቀየራል። ጀስት ወደ ፕሮቶን እና ወደዚች ፔኔትሬት ወደምታደርግ ኤሌክትሮን ይቀየራል ማለት ነው። ማስ ላይ ለውጥ አይኖርም። ቤታ ዲኬ ላይ ኖ ቼንጅ ኢን ማስ፣ የማስ ለውጥ አይኖርም ማለት ነው። ጋማ ሬ ላይ ምንም አይነት የማስም የቻርጅም ለውጥ አይኖርም ማለት ነው። ምክንያቱም 0 ነው። ጀስት ምንድነው የሚወጣው? ኢሚሽን ኦፍ ሬይ ነው ኦር ኢነርጂ ነው የሚወጣው ማለት ነው። ይህንን በደንብ በምሳሌ እንየውስ። ለምሳሌ ዩራኒየም 238 ቢኖረን ይሄ ዩራኒየም 38 አልፋ ዲኬ ቢያካሂድ ምንድነው የሚገኘው ሪዛልት ካልን አልፋ ዲኬ ካካሄደ የሚወጣው ምንድነው ብለናል? የሂሊየም ኒውክለስ ነው። ስለዚህ በማሱ በ4 ይቀንሳል፣ ፕሮቶኑ በ2 ይቀንሳል ማለት ነው። ከላይ ያለው ማስ ነምበር ነው እንደምታውቁት፣ ከላይ ያለው ማስ ነምበር ነው፣ ከታች ያለው ደግሞ ፕሮቶን ነው። ስለዚህ ካለን ማስ ነምበር ላይ 4 እንቀንሳለን፣ ካለን ፕሮቶን ነምበር ላይ ደግሞ 2 እንቀንሳለን ማለት ነው። ስለዚህ ኤክስ ብትሉት የሚገኘው ሰብስታንስ ኤክስ ብትሉት ከ238 ማስ ነምበረው 4 ስንቀንስበት 234 ይሆናል። ካለን ፕሮቶን ላይ ደግሞ 2 ስንቀንስበት 9 ይሆናል ማለት ነው። ስለዚህ ይህ ሰብስታንስ ማን ነው ብላችሁ ፔሪዮዲክ ቴብል ላይ ሄዳችሁ ብትፈልጉት ቶሪየም ሆኖ ታገኙታላችሁ። ማን? ቶሪየም ሆኖ ታገኙታላችሁ። 34 ነው ማስ ነምበሩ፣ ፕሮቶን ነምበሩ ደግሞ 90 ነው ማለት ነው። ስለዚህ ቀጥታ ዩራኒየም የተባለው ሬዲዮ አክቲቭ ኤሌመንት አልፋ ዲኬ ቢያካሂድ ወይም ደግሞ አልፋ ሬ ኢሚት ቢያደርግ ፓርቲክል ኢሚት ቢያደርግ
ወደ ማን ይቀየራል ማለት ነው? ወደ ቶሪየም። ለምንድን ነው የሚያደርገው አልፋ ዲኬ ካለን አንባላንስድ የሆነውን የፕሮቶን እና የኒውትሮን ቁጥር ለማመጣጠን ነው ማለት ነው። ተግባባን? እዚህ ጋር ለምሳሌ 92 የነበረውን ፕሮቶን ወደ 90 ወስዶታል ማለት ነው። ኒውትሮን እና ፕሮቶኑን ለማመጣጠን ነው ማለት ነው። ተግባባን? ይሄ ቲዮሪየምም ያልተረጋጋ ሊሆን ይችላል፣ የራሱን የሆነ ዲኬ ሊያካሂድ ይችላል ማለት ነው። እስኪረጋጋ ድረስ ይሄ ሂደት ይቀጥላል ማለት ነው። ተግባባን? መልካም። ሁለተኛው ምሳሌ እንመልከት። ቅድም የአልፋን ዲኬ አይተናል። እስኪ ቤታ ዲኬን ደግሞ ምሳሌ እንውሰድ። ቤታ ዲኬ ላይ ምንድን ያለው ኒውትሮን ወደ ፕሮቶን የሚቀየርበት ነው። በዚህ ሂደት ውስጥ ደግሞ ምን ይሆናል ማለት ነው? አንድ ኤሌክትሮን ኢሚት ትሆናለች። ያው ቻርጅ ኔጌቲቭ ቻርጅ ቢኖረው ማሱ 0 ነው፣ ኔግሊጂብል ነው። አብራ ትወጣለች ማለት ነው። ስለዚህ የማስ ለውጥ አይኖርም። there is no change in mass. there is no change in mass. የማስ ለውጥ አይኖርም። ምክንያቱም ማስ ነምበር እንደምታውቁት ማስ ነምበር is sum of proton and neutron ነው። መቀያየር ነው እንጂ ያለው መቀነስ የለም። ስለዚህ ኤች አብራ ትወጣለች። ኤሌክትሮን ኒውትሮኑ ሲከፈል ማለት ነው ወደ ፕሮቶን እና ወደዚች ይከፈላል በቤታ ዲኬ ጊዜ ማለት ነው። ስለዚህ ሬዲዮ አክቲቭ ሰብስታንሱ የክብደት ለውጥ አይኖርም። አልፋ ዲኬ ላይ ነው ቅድም ያየነው የክብደት ለውጥ። ምክንያቱም ሂሊየም ኒውክለስ ነው የሚወጣው፣ 4 ፕሮቶን ነው ይዘው የሚወጣው። ስለዚህ የፕሮቶን መቀነስ ደግሞ ማሱ ላይ ለውጥ ይኖረዋል። እዚህ ጋር ግን መቀያየር ነው ያለው። ሶ ኤክስቼንጅ ኦፍ ኒውትሮን ቱ ፕሮቶን ነው። ፕሮቶን ወደ ኒውትሮን፣ ወደ ፕሮቶን እና ወደ ኤሌክትሮን ይቀየራል ማለት ነው፣ ወደ ቤታ። ሶ በዚህ ሂደት ውስጥ ምንም አይነት የማስ ለውጥ አይኖርም። ኤሌክትሮን ብቻ ሪሙቭ ትሆናለች ማለት ነው። ስለዚህ እንዴት ነው ምሳሌ ካርበን 14 ዲኬ ቢያደርግ ቤታ ዲኬ ቢያካሂድ ቤታ ዲኬ ቢያካሂድ ምንድን ነው የሚመጣው ካልን ምንም የማስ ለውጥ አይኖርም። ግን እዚህ ውስጥ ያሉት ፕሮቶን እና ኒውትሮን ናቸውና አንዷ ኒውትሮን እዚህ ውስጥ ያለችው ኒውትሮን ወደ ፕሮቶን ትቀየራለች ማለት ነው። ስለዚህ ወደ ፕሮቶን ስትቀየር የፕሮቶን ነምበር ይጨምራል ማለት ነው። ስለዚህ ይሄን ዋይ ብንለው የፕሮቶን ነምበር በአንድ ይጨምራል ወደ ፕሮቶን ስለምትቀየር ማለት ነው። ነገር ግን ወደ ፕሮቶን ጨመረ ማለት የፕሮቶንና ኒውትሮን ቁጥር ሁሉ ጊዜ ኤ ድምር እስከሆነ ድረስ እዛው በዛው ነው ማለት። ስለዚህ ፕሮቶኑ ከጨመረ ኒውትሮኑ እዛ ከቀረው ጋር ነው የምንደምረውና የማስ ለውጥ አይኖርም። ያው ተመሳሳይ ነው የሚሆነው ማለት ነው። ይህንን ሄዳችሁ ፔሪዮዲክ ቴብል ላይ ሰርች አድርጋችሁ ብትፈልጉት ማን ሆኖ ነው የምታገኙት? ናይትሮጅን ሆኖ ነው የምታገኙት። ስለዚህ ካርበን 14 ዲኬ ሲያደርግ ወይም ቤታ ፓርቲክል ኢሚት ሲያደርግ ወደ ማን ይቀየራል? ወደ ናይትሮጅን ይቀየራል ማለት ነው። ተግባባን? ቬሪ ሲምፕል ነው። እስቲ አናዘር የአልፋ ደግሞ ልስጣችሁ። ሰልፈር ለምሳሌ ሰልፈር 35 አልፋ ዲኬ ቢያካሄድ ምንድነው የሚከሰተው? ቅድም አይተናል ማለት ነው አይደለ? ለምሳሌ ይሄንን ኤ ብትሉት ቤት አልፋ ዲኬ ላይ ማስ በስንት ይቀንሳል ብያችኋለሁ? በ4 ይቀንሳል። ስለዚህ 35 into
31 ነው ቼንጅ የሚሆነው። ይሄ ደግሞ በስንት ይቀንሳል? በ2 ይቀንሳል። ሶ ይሄ 14 ይሆናል። ፔሪዮዲክ ቴብል ላይ ሄደን ይሄን ሰርች ብናደርግ ማን ሆኖ እናገኘዋለን? ሲሊከን ሆኖ እናገኘዋለን። ሲሊከን 31 with a 14 ፕሮቶን ማለት ነው። ሶ አልፋ ዲኬ ላይ ጀስት ከማስ ነምበር ላይ 4 መቀነስ ነው። ቢኮዝ የሚወጣው ሂሊየም ነው ብለናል። ዶንት ፎርጌት ዲስ ሂሊየም ኒውክለስ ስለሆነ የሚወጣው ይሄንን ታሳቢ ማድረግ ነው ማለት ነው። ስለዚህ በደንብ የማስ ለውጥ ይኖራል ማለት ነው። ከ35 ወደ 31 ሄዷል። እዚህ ጋር ደግሞ ከ16 ወደ 14 ሄዷል ማለት ነው። እሺ አሁን ስለነዚህ እንትኖች ደግሞ ፔኔትሬሽን ፓወራቸውን እንመለከታለን ማለት ነው። ባህሪያቸውና የህክምና ሬዲዮ አክቲቪቲ በህክምና ውስጥ እና በተለያዩ ዘርፎች ያለውን ጥቅም እናያለን ማለት ነው። እሺ ተማሪዎች እንግዲህ እነዚህ ሶስቱ ሬዎችን እያየን ነበረ። አልፋ፣ ቤታ እና ጋማ ሬዎችን እያየን ነበር። ስለዚህ ስለነዚህ እስቲ ፔኔትሬሽን ፓወራቸው ምን ይመስላል፣ ነገሮችን ጥሶ የመግባት ኃይላቸው እንዴት ነው ብለን ስናወዳድር አልፋ ዊክ ነው ሪሌቲቭሊ፣ ከነዚህ አንጻር ዊክ ነው። ቤታ ደግሞ ሚዲየም ነው። ሚዲየም ፔኔትሬሽን ፓወር ነው ያለው። ጋማ ደግሞ ሃይ ቬሪ ሃይ ፔኔትሬሽን ፓወር ነው ያለው ማለት ነው። አልፋ ዊክ ነው ያልንበት ምክንያት በቀላል ነገሮችን መቆም ይችላል። ለምሳሌ ኢት ካን ስቶፕ ባይ ፔፐር፣ እኛ በምናውቀው ወረቀት እንኳን ሊቆም ይችላል ማለት ነው። ኦር ስኪን፣ በሰው ልጅ ቆዳ፣ የሰው ልጅ ቆዳንም ዘልቆ መግባት አይችልም ማለት ነው። ቤታን ስናይ ደግሞ ቤታ ስቶፕ ባይ አልሙኒየም፣ ስቶፕ ባይ አልሙኒየም ፎይል የአልሙኒየም ቁራጭ አምተን ብናደርግ ማለፍ አይችልም ማለት ነው። ጋማ ግን በጣም ኃይለኛ ስለሆነ ሊድ ሺት ይፈልጋል። ኢት ካን ስቶፕ ባይ ሊድ ሺት። የእርሳስ ወፍራም የሆነ እርሳስ ወይም ደግሞ ግንብ ከዛ በላይ የሆነ ነገር ነው ሊያቆመው የሚችለው ማለት ነው። ፔኔትሬሽን ፓወራቸው በጣም ከፍተኛ ነው ማለት ነው። ዲፍሌክሽን በኤሌክትሪክ ያላቸውን ዲፍሌክሽን ደግሞ ዲፍሌክሽን ቴስት ዲፍሌክሽን ቴስት ማለት ደግሞ ታስታውሱ እንደሆነ የጄጄ ቶምሰን ኤክስፐሪመንት ላይ ኤሌክትሮን የካቶድ ሬይን ቴስት አድርጓል አይደለ? ማግኔቲክ ፊልድ ኦር ኤሌክትሪክ ፊልድ በማስገባት ወዴት ነው ዲፍሌክት የሚያደርጉት ብሏል። ወደ ፖዚቲቭ ፕሌት ኤሌክትሪክ ፊልድ ኦር ማግኔቲክ ፊልድ ላይ ወደ ፖዚቲቭ። ምክንያቱም ካቶድ ሬዎች ኮምፖዝድ ባይ ኤሌክትሮን ስለሆነ ማለት ኤሌክትሮን ኔጌቲቭሊ ቻርጅ ስለሆነ ኦፖዚት ቻርጅ ላይክ ኢች አዘር ስለሆነ ማለት ነው። ሶ እዚህ ጋር በቴስት ቢደረጉ አልፋ ምንድን ነው ብለናል? አልፋ ለምሳሌ ፖዚቲቭ ነው፣ ምክንያቱም ሂሊየም ኢትስ ኒውክለስ ኦፍ ሂሊየም ነው ብለናል። ስለዚህ ፖዚቲቭ እስከሆነ ድረስ ዲፍሌክት ቢያደርገው ቱዋርድስ ኔጌቲቭ ኤሌክትሪክ ፊልድ ነው ማለት ነው። አልፋ ቢያልፍ እዚህ ጋር ለምሳሌ ፖዚቲቭ እና ኔጌቲቭ ኤሌክትሪክ ፊልድ ውስጥ አልፋ ፓርቲክሎች እንዲያልፉ ቢደረግ ወዴት ነው ዲፍሌክት የሚያደርጉት? ወደ ኔጌቲቭ ፕሌት ነው ዲፍሌክት የሚያደርጉት፣ ምክንያቱም እነሱ ምን ስለሆኑ? ፖዚቲቭ ስለሆኑ ማለት ነው። ቤታ ፓርቲክሎች ምንድን ናቸው ብለናል? ዛሬ ሲምፕሊ ኤሌክትሮን ናቸው ብለናል። ስለዚህ ቤታ ፓርቲክሎች በኤሌክትሪክ ፊልድ ውስጥ እንዲያልፉ ብናደርግ ወዴት ነው ዲፍሌክት የሚያደርጉት? ኔጌቲቭ ስለሆኑ ወዴት ነው? ወደ ፖዚቲቭ ፕሌት ነው ዲፍሌክት የሚያደርጉት ማለት ነው። ጋማስ ምን ብለናል? ጋማ they have no mass and they have no charge
ስለዚህ ፓስ እንዲደረጉ ወይም እንዲያልፉ ቢደረግ በኤሌክትሪክ ፊልድ ውስጥ ያለምንም ተጽዕኖ ወዴትም ዲፍሌክት ሳያደርጉ ቀጥታ ይሄዱ ነበር ማለት ነው። ወዴትም ዲፍሌክት ያደርጉ ምክንያቱም ዘሀቭ ነው ቻርጅ ምንም ቻርጅ ስለሌላቸው ማለት ነው። ይሄ ዲፍሌክሽን ቴስት ኦፍ ዘ ፓርቲክልስ ብለን መግለጽ እንችላለን ማለት ነው። ኦኬ ሌላው ሬዲዮ አክቲቪቲ የተባለውን ሂደት በማጥናታችን ምንድነው የምናገኘው እውቀት ከተባለ ወይም ደግሞ ይሄንን በመታወቁ ምንድነው ያለው ጠቀሜታ ወይም ያመጣው ለውጥ በሰው ልጆች ህይወት ውስጥ ከተባለ ሬዲዮ አክቲቭ ኤሌመንቶችን ለብዙ ነገሮች እየተጠቀሙበት ይገኛል በአሁን ሰዓት ዓለም ላይ። አንደኛው ያው ጥሩ ባይሆንም ለዎር መጥፎ ነው፣ ያው ጦርነት ነው። አንድ ሀገር እንግዲህ ከፍተኛ የሆነ ዩራኒየም በማበልጸግ ኒውክሊየር ቦምብ መስራት ይችላል። ቱ ሜክ ኤ ኒውክሊየር ቦምብ በጣም አውዳሚ ነው ማለት ነው። አንድ ምድርን ከምድረ ገጽ የማጥፋት ኃይል አለው፣ በጣም ከፍተኛ ነው። ይሄ ለጦርነት የሚገለገሉበት ነው። ሌላኛው ኤሌክትሪክ ፓወር ነው። ኤሌክትሪክ ፓወር ነው። ከፍተኛ የሆነ ኤሌክትሪክ ፓወር ማመንጨት ይቻላል ማለት ነው ከኒውክሊየር በዲኬይ በማድረጉ ምክንያት ከፍተኛ ኤሌክትሪክ። ስለዚህ ብዙ የአውሮፓ ሀገራት ይሄን እየተጠቀሙበት ይገኛሉ፣ ሌሎችም እንደዚሁ። ሌላው ሜዲሲን ነው። ሜዲሲን ላይ ሕክምና ላይ በጣም አገልግሎት እየሰጠ ነው። በተለይ ከካንሰር ጋር ተያይዞ ከውስጡ የሚወጡ ጨረሮች አሉ ብለናል። እነዛ ጨረሮች እየተራቡ ያሉ የካንሰር ሴሎችን ይገድላሉ ማለት ነው። የጨረር ሕክምና ሲባል ሰምታችሁ ይሆናል። ስለዚህ ይሄ ከኒውክሊየር ከሬዲዮ አክቲቭ ኤሌመንቶች ጋር የተያዘ ነው። ከዛ የሚወጡ ጨረሮች እየተራባ ያለውን ካንሰር ሴል በመምታት የጨረር ሕክምና በማካሄድ ሕክምና የሚሰጥበት ሁኔታ አለ ማለት ነው። ስለዚህ እንደዚህ አይነት ጠቀሜታዎች ይኖሩታል ማለት ነው። ይሄንን በማወቅ ይሄንን እውቀት በማወቅ ከሬዲዮ አክቲቪቲ ጋር ተያይዞ ያው በታሪክ ከዚህ በፊት አንድ ቪዲዮ ሰርቻለሁ። እሱም ቪዲዮ ወደ ኋላ ሄዳችሁ ተመልከቱት። በዚህ ላይ አስተዋጽኦ ያደረገች የመጀመሪያው ኬሚስት ሜሪ ኪዩሪ ትባላለች። በዚህም የመጀመሪያውን ሬዲዮ አክቲቭ ኤሌመንት በማግኘት በምርምር የኖቤል ተሸላሚ ሆናለች። እንዳጋጣሚ ሆኖ ግን ለረጅም ጊዜ እዚህ ዘርፍ ላይ በመቆየቷ ጨረሩ ወደ ውስጧ ገብቶ ሊጎዳት ይችላል። በዚህ ምክንያት ነው በህይወት የሌለችው የመጀመሪያው እንትን። ስለዚህ ጥንቃቄ ያስፈልጓል። ያው ምርምር ሲካሄድም ይሄ በጣም አደገኛ ስለሆነ በጣም ከጥንቃቄ ጋር ነው። ወደ ሰውነት ከገባም ጨረሩ ሊጎዳ ይችላል ማለት ነው። ጥቅም እንዳለው ሁሉ ጉዳት ይኖረዋል። ስለዚህ ከሬዲዮ አክቲቪቲ ጋር ተያይዞ ለዛሬ ይዤላችሁ የቀረብኩት ትምህርት ይሄን ይመስላል። ጥያቄዎች ካላችሁ በኮሜንት ላይ አስቀምጡልኝ። በሌላ ጊዜ እመለስበታለሁ ማለት ነው። ለዛሬ ይሄን ይመስላል። አመሰግናለሁ። ቴንኪው። ባይ ባይ።